ተናስልኝ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የውዛነትና የዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦች ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ 6ኛ ዓመትና ዓለም አቀፍ የሴቶች ቀን በማስመልከት በመላ ሀገሪቱ ዛሬ ሩጫ ተካሄደ። አብራችሁን ቆዩ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተጀመረበት 6ኛ ዓመትና ዓለም አቀፉን የሴቶች ቀን ምክንያት ማድረግ በመላ ሀገሪቱ ህዝባዊ ሩጫ ተካሂዷል። በአዲስ አበባ የተካሄደው ሩጫ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስትር ዶክተር ደብረጽዮን ገብረ ሚካኤል፣ የሴቶችና ህጻናት ጉዳይ ሚኒስትር ወይዘሮ ደሚቱ ሀምቢሳ፣ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ አባተ ስጦታው፣ የውሃ መስኖና ኤሌክትሪክ ሚኒስትር ዶክተር ኢንጂነር ስለሺ በቀለ፣ የህዳሴው ግድብ ህዝባዊ ተሳትፎ አስተባባሪ ምክር ቤት ጽሕፈት ቤት ዋና ዳይሬክተር ወይዘሮ ሮማን ገብረስላሴ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኃይሌ ገብረስላሴና ሌሎች ታዋቂ አትሌቶች አስጀምረውታል። በመላ ሀገሪቱ በተካሄደው ሩጫ ከ650 ሺህ በላይ ዜጎች ተሳትፎበታል ተብሏል። ሩጫው የሴቶችን የቁጠባ ባህል ከማሳደጉ በተጨማሪ ወንዶች ለሴቶች ያላቸውን አጋርነትና ግንዛቤ ለማሳደግ የሚረዳ መሆኑ ተገልጿል። ሪፖርተራችን አማረ ተመስገን እንደዘገበው የታላቁን የኢትዮጵያ ህዳሴ ግድብ 6ኛ ዓመትና ዓለም አቀፉን የሴቶች ቀን በማስመልከት በሽሬ ከተማም ሩጫ ተካሂዷል። የከተማዋ ነዋሪዎችም የህዳሴው ግድብ ግንባታ እስኪጠናቀቅ ድረስ ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል። ደምስ መኩሪያው ተጨማሪ አለው። እሺ ውድድር ምጅማር በትግራይ ክልል ሰሜን ምዕራብ ዞን የሽሬ ከተማ ዓለም አቀፉን የሴቶች ቀንና ታላቁን የኢትዮጵያ ህዳሴ ግድብ ግንባታ ምክንያት በማድረግ ሩጫ ተካሂዷል። በከተማዋ መነሻውን ከሜጀር ጄኔራል ሀይሎም አርአያ አደባባይ ያደረገ የ4 ኪሎ ሜትር የጎዳና ላይ ሩጫ ነው የተካሄደው። ዝግጅቱ በሀገር አቀፍ ደረጃ ከየካቲት 20 እስከ 29 የቦንድ ሽያጭ ሳምንት እንዲሆን በተወሰነው መሰረት የተካሄደ ሲሆን ለሩጫውም 500 ቲሸርቶች መሸጣቸው ተገልጿል። የሽሬ ከተማ የሴቶች ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ጸጋ ለማየው ሽያጩ ያው ለህዳሴ ግድብ ነው። ይህንን መሰረት በማድረግ ታላቅ የቁጠባ ባህል እንዲስፋፋ ቅስቀሳ እየተደረገ ነው የሰነበተው ማለት ነው። በተለይ በሴቶች መሀል አድርገን ቦንድም እንዲገዙ እያካሄድን ነው ያለ ነው። በሩጫው ሲሳተፉ ያነጋገርናቸው የከተማዋ ነዋሪዎችም የሴቶችን ሁለንተናዊ ተሳትፎ ለማሳደግ በሚከበረው የማርች 8 በዓል ወቅት ለግድቡ ግንባታ የድርሻቸውን ማበርከት በመቻላቸው ደስተኞች መሆናቸውን ተናግረዋል። ተሳታፊዎቹ በቀጣይም ግድቡ እስኪጠናቀቅ ድረስ አስተዋጽኦአቸውን አጠናክረው እንደሚቀጥሉ ገልጸዋል። በቃ አባይ እስከ መጨረስታ እንሮጣለን፣ እንገድበዋለን፣ እናዋጣለን ነው ተስፋው። በቃ እኔ ተሳታፊ ነኝ። እንደዚህ ነው የሮጥ ነው። ዛሬ 4 ኪሎ ሜትር ነው የሮጥኩት። የሴቶች በዓል ማለት ማርች 8 ምክንያት በማድረግና የህዳሴ ግድብ ምክንያት አድርጌ ነው የሮጥኩት። ለህዝብ ኢትዮጵያ ክብረ ዘለዎ አባይ ሁሉም የኢትዮጵያ ህዝብ ለግድቡ ግንባታ ድጋፍ ለማድረግ ቃል በገባው መሰረት ግድቡ ተጠናቆ ጥቅም መስጠት እስኪጀምር የሚያደርገው እገዛ አጠናክሮ መቀጠል ይገባዋል። ለግድቡ ግንባታ የምንገዛው ቦንድ ደግሞ የቁጠባ ባህላችን ያሳድገዋል። የሩጫው ዝግጅት ህብረተሰቡ በግድቡ ግንባታ ያለውን ተሳትፎ በተለያዩ መንገዶች ተግባራዊ ማድረግ እንዲችል የሚደረገው ጥረት አካል ነው ያሉት የሽሬ ከተማ ምክትል ከንቲባ ወይዘሮ መብራት ለገሰ በቀጣይም ሌሎች የገቢ ማስገኛ ዝግጅቶች በከተማዋ እንደሚካሄዱ ጠቅሰዋል። መነሻ ሀሳቡን እየተሳካ ነው ተጀምረዋል። ግን ቀጣይ ስለሆነ እስከ 29 የሚቀጥል ፕሮግራም ነው። አሁን በሁለት ብራንች 3 ብራንች ማይክሮ ፋይናንስ ንግድ ባንክ ራሱ ልማት ባንክ 3 ብራንች ተከፍተዋል። ሰው ቦንድ እየገዛ ነው። በቀጣይውን ከተማ አስተዳደር ያለ ለህዝቡ ያናሳሰ ቦንድ ግዢ እንዲቀጥል ነው። በመጀመሪያው እየተሳካ ነው። ለወደፊቱም እየተሳካ ነው የሚሄድ ያለ ማለት ነው። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህብረተሰቡ በቦንድ ግዢና በተለያዩ መንገዶች ከ12 ቢሊዮን ብር በላይ ያበረክታል ተብሎ የታቀደ ሲሆን እስካሁንም ከ8 ቢሊዮን ብር በላይ መሰብሰቡ ይታወቃል። ለኢቢሲ ደምስ መኩሪያው ሽሬም። የታላቁ ህዳሴ ግድብ ግንባታ በተፋሰሱ ሀገራት መካከል የነበረውን ኢፍትሐዊ ተጠቃሚነት ያሻሻለ መሆኑን የጋምቤላ ክልል ርዕሰ መስተዳድር አቶ ጋትሎ አክቱት አስታወቁ። ለግድቡ የሚደረገው ድጋፍ የዜጎችን የቁጠባ ባህል ያሳደገ መሆኑን ጠቅሷል። ዮናስ ካሳ ተጨማሪ አለው። በጋምቤላ ክልል ጋምቤላ ከተማ ውስጥ 41ኛው ሀገር አቀፍ የሴቶች ቀን በዓልና የታላቁ ህዳሴ ግድብ 6ኛ ዓመት በዓልን ምክንያት በማድረግ ጊዜ የለንም እንሮጣለን፣ ለህዳሴ ግድባችን እንቆጥባለን በሚል መሪ ቃል የ6 ኪሎ ሜትር የሩጫ ውድድር ተካሂዷል። ውድድሩን ያስጀመሩት የክልሉ ርዕሰ መስተዳድር አቶ ጋትሎ አክቱት
እንደ ሀገር የሴቶች ተጠቃሚነትን ለማረጋገጥ እየተከናወኑ ካሉ ግዙፍ ፕሮጀክቶች አንዱ ታላቁ የህዳሴ ግድብ ነው ብለዋል። ሀገራችን ኢትዮጵያ ባለፉት 25 ዓመታት ካስመዘገባቸው ወሳኝ ድሎች አንዱ ታላቁ የህዳሴ ግድብ ግንባታ ሲሆን ይህ ግድብ ለኢትዮጵያውያን ትልቅ ትርጉም ያለው ወሳኝ ድል ነው። ሴቶች የቁጠባ ባህላቸውን ከማሳደግ ጎን ለጎን ለህዳሴው ግድብ እያበረከቱት ያለው አስተዋጽኦ እያደገ መምጣቱን ነው ርዕሰ መስተዳድሩ የተናገሩት። ከኢትዮጵያ አትሌቲክስ ፌዴሬሽን የመጡ ተወካዮች በተገኙበት የፌዴራል ሴቶችና ህጻናት ሚኒስትር ዴኤታ ወይዘሮ አለሚቱ ኡመድ በውድድሩ ላይ ከአንደኛ እስከ ሶስተኛ የወጡ ወንድና ሴት አሸናፊዎችን ሸልመዋል። ሶስተኛ ለወጡ ወንድና ሴት ተወዳዳሪዎች የ1000 ብር፣ አንደኛ ለወጡ ተወዳዳሪዎች የ2000 ብር ቦንድ ሽልማት ተበርክቶላቸዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ዮናስ ካሳነኝ ጋምቤላ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ከግብ ለማድረስ የድርሻቸው እንደሚወጡ በጅማ ዞን የሚገኙ ሴቶች ተናገሩ። የዓለም የሴቶች ቀን በጅማ በቦንድ ግዥና በሌሎች ፕሮግራሞች ተከብሯል። የዞን መንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት ላደረሰን ዘገባ ይመራል። የዘንድሮ የዓለም የሴቶች ቀን ምክንያት በማድረግ በጅማ የሚገኙ ሴቶች የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከዳር ለማድረስ የተዘጋጀውን ቦንድ ገዝተዋል። ቀኑ በሩጫ ውድድርና በፓናል ውይይት የተከበረ ሲሆን የቁጠባ ባህላቸውን ለማሳደግና የታላቁ የኢትዮጵያ ህዳሴ ግድብ ግንባታ እስኪጠናቀቅ ድረስ የበኩላቸውን ሚና እንደሚወጡ የበዓሉ ተሳታፊ ሴቶች ተናግረዋል። ህዳሴውን ግድብ ያው እንደጀመርነው እንጨርሰዋለን በሚል መርህ ማለት ነው። በጀመርነው አኳኋን ማርቼትንም በማክበር በዛው ደግሞ እግረ መንገዳችን ቲሸርቱን ገዝተን የጀመርነውን ግድብ ለማስጨረስ ቦንድ ለመግዛት ነው ሌላኛው አላማችን ማለት። እኛ ሁሉም የኢትዮጵያ ዜጋ አባይ ግድብን አስመልክተው እንደጀመረው ሁሉ በተነሳሽነትና በበጎ ፈቃደኝነት እንደጀመርነው እንጨርሰው የሚለው መልእክት ነው ማስተላለፍ። የህዳሴው ግድብ ቦንድ እኛ ሴቶች በዘመናዊ መንገድ ገንዘባችንን እንድንቆጥብ እያደረገና ለሀገራችንም የበኩላችንን አስተዋጽኦ እንድናበረክት እድል እየፈጠረልን ነው። የዘንድሮው የዓለም የሴቶች ቀን ምክንያት በማድረግ በጅማ ዞን የተለያዩ ወረዳዎች ውስጥ የሚገኙ ሴቶች ከ600 ሺህ ብር በላይ ለታላቁ ህዳሴ ግድብ ማበርከታቸው ተገልጿል። እስካሁን ባለው እንቅስቃሴ በቦንድ ሽያጩ 225850 ብር ቦንድ በመሸጥ ሁለተኛው የቲሸርት ሽያጭ ነው። በቲሸርት ሽያጫችንም እንደ ዞናችን ወደ 350 ሺህ ብር ተሽጦ ለአባይ ግድብ እንዲውል ተደርገዋል። ማርቼትን ምክንያት በማድረግ የጀመርነው እንቅስቃሴ እንጂ የሚቆም አይደለም ማለት ነው። ታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተጣለበት ጊዜ ጀምሮ በጅማ ዞን የሚገኙ የተለያዩ አካላት ከ98.7 ሚሊዮን ብር በላይ በቦንድና በስጦታ አበርክተዋል። ዘገባው የዞኑ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። በአፋር ክልል የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ አንስቶ ከ108 ሚሊዮን ብር በላይ ገቢ መሰብሰቡን በክልሉ የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት አስታወቀም። ለግድቡ ገቢ የማሰባሰብ ሳምንት በክልል ደረጃ ተጀምሯል። ተስፋዬ ለሜሳ ተጨማሪ አለው። ለታላቁ ህዳሴ ኤሌክትሪክ ማመንጫ ግድብ የሚውል በሀገር አቀፍ ደረጃ የገቢ ማሰባሰብ መርሃ ግብር እየተካሄደ ነው። በአፋር ክልልም የታላቁ ህዳሴ ግድብ ግንባታ ከተጀመረ አንስቶ ከክልሉ ህብረተሰብ ከ108 ሚሊዮን ብር በላይ ገቢ ተሰብስቧል። በአፋር ክልል የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽሕፈት ቤት ኃላፊ አቶ ኡስማን ጣሃ በቀጣይም ገቢ የማሰባሰብ ስራው ተጠናክሮ ይቀጥላል ብለዋል። ገቢው ለማጠናከር አንደኛው ህዝቡ በራሱ ዝግጁ ነው። ከኛ የሚጠብቀው ብዙ ነገር የለም። ከህዝብ ጋር ሆነን ቅንጅት ፈጥረን ከባለ ሀብት ይሁን ከመንግስት ሰራተኛ ይሁን ከአርብቶ አደር ይሁን ተሳትፎ የላቀ ደረጃ እንዴት ይደርሳል ሚል ታቅዷል። በቅድም መሰረት እንሰራለን ብለን አስባለን። በመርሃ ግብሩ ላይ ያነጋገርናቸው የህብረተሰብ ክፍሎች በበኩላቸው ለግድቡ ስኬት የሚያደርጉትን አስተዋጽኦ አጠናክረው እንደሚቀጥሉ ነው የገለጹት። እስካሁን ድረስ ደሞዜን እየቆረጥኩ ነው ለህዳሴው ግድብ። ይሄው ወደ 5ኛ ቦንዴ ነው እየቆረጥኩ ነው ያለሁት። በቀጣይም እቀጥላለሁ። ህዳሴው ግድብ እስከሚያልቅ ድረስ በቃ እኔ አስተዋጽኦን አላቆምም። ህዳሴው ግድብ ተባብረን ባንድ ሰርተን ህልማችን ማሳካት አለብን ብዬ አስባለሁ። አርዲ የካቢኔ ሚክሰባባይ አላማይ የዚህ ሩጫ ዋነኛ ዓላማ ለታላቁ ህዳሴ ግድብ ገቢ ማሰባሰቢያ ስለሆነ እየተሳተፍን ነው። ግድቡ ተገንብቶ እስኪጠናቀቅ ድረስም ያለንን ድጋፍ አጠናክረን እንቀጥላለን። በክልል ደረጃ በተጀመረው የገቢ ማሰባሰብ ሳምንት 6 ኪሎ ሜትር የሩጫ ውድድር ተካሂዷል። ለኢቢሲ ተስፋዬ ለሜሳ አፋር ሰመራ። ዓለም አቀፍ የሴቶች ቀን ሲከበር ሴቶች ለህዳሴ ግድብ ግንባታ ለሀገራዊ ቁጠባዊ እድገትና
ለአካባቢያዊ ጥበቃ ስራ ያበረከቱን አስተዋጽኦ በማጉላት ሊሆን እንደሚገባ ተገለጸ። ሴቶችን ተጠቃሚ ለማድረግ በሚሰሩ የልማት ስራዎች የሚገጥሙ ተግዳሮቶችን በመቅረፍ ረገድ ሴቶች የግንባር ቀደምትነት ሚናቸውን እንዲወጡም ተጠይቋል። የትምወርቅ ዘለቀ ተጨማሪ አላት። በ18ኛው ክፍለ ዘመን በተለያዩ ፋብሪካዎች ይሰሩ በነበሩ ሴቶች ይደርስ የነበረው የመብት ረገጣና ጭቆና ነው ሴቶችን ለትግል ያነሳሳው። በዚህም ዓለም አቀፉ ማህበረሰብ በሴቶች ዙሪያ የሚታዩ ማናቸውንም ጭቆና ለማስወገድ የተለያዩ የህግ ማዕቀፎችን ከማውጣት አንስቶ በየዓመቱ ማርች 8 ዓለም አቀፍ የሴቶች ቀን እንዲሆን እስከ መወሰንም እርምጃ ወሰደ። ዓለም አቀፍ የሴቶች ቀን ሲከበር ዘንድሮ በዓለም አቀፍ ደረጃ ለ106ኛ በሀገራችን ደግሞ የሴቶች የቁጠባ ባህል ማደግ ለህዳሴያችን መሰረት ነው በሚል መሪ ቃል ለ41ኛ ጊዜ ነው። የቁጠባ ባህል በህብረተሰቡ ዘንድ በተለይ በሴቶች ዘንድ የቁጠባ ባህል እንዲያድግ የሚያስችል ነው፣ የማነሳሳትም ነው። ቀኑ በሩጫ በተለያዩ የፓናል ውይይቶች በሁሉም ዘርፍ የልማት ጀግኖችን በመሸለምና የከተማ ውበትና ጽዳት በመጠበቅ ይከበራል። ዓለም አቀፍ የሴቶች ቀን ሲከበር ሴቶች ለሀገራዊ ቁጠባ ማደግ ለህዳሴ ግድብ ግንባታና በአካባቢ ጥበቃ ዙሪያ ያበረከቱት አስተዋጽኦ ይዳሰሳል። በቀጣይም ተሳትፏቸውን እንዲያጠናክሩ ንቅናቄ ይፈጠራል ብለዋል። በኢቢሲ ስቱዲዮ ተገኝተው ውይይት ያደረጉ የሚመለከታቸው አካላት ለሴቶች ለራሳቸው በመቆጠብ የራሳቸውን አቅም እንዲያጠናክሩ ቤተሰቦቻቸው ደግሞ ለነሱ እስካሁን ላደረጉት ቤተሰባዊና ሀገራዊ የነቃ ተሳትፎ ይገባሻል የምስጦታ በቤተሰብ ያስፈልጋቸዋል በሚል ለሴቶች ባሎቻቸው፣ ለሴቶች ወንድሞቻቸው፣ ለእናቶች ወንድ ልጆቻቸው እንደዚሁም ራሳቸው ሴቶቹ ቦንድ እንዲገዙ የቦንድ ሳምንት ተዘጋጅቶ በከፍተኛ በመላ ሀገሪቱ በድምቀት እየተካሄደ ነው ያለው። ባለፉት ጊዜያት ሴቶችን የስራ ዕድል ተጠቃሚ በማድረግ የመቆጠብ አቅማቸው 2.8 ቢሊዮን ብር መድረሱም ተገልጿል። ብድርና ቁጠባ ማህበራት አሉ በስፋት ሴቶች ተደራጅተው የሚሳተፉ የሚመለከታቸው ሴክተሮች ጥቃቅን ማይክሮፋይናንስ፣ ቅድም ያነሳው ሴቶች ራሳቸው ተደራጅተው በብድርና ቁጠባ ማህበራት እንዲስፋፉ የተደረገበት አግባብ ድምር ውጤቶች ናቸው። ሴቶች ለሀገር እድገት ሚናቸውን እንዲወጡ ጤናቸው ሊጠበቅ ይገባል ያሉት ተወያዮቹ 60% ለተላላፊ በሽታዎች መንስኤ የሆነውን የአካባቢ ንጽህና ያለመጠበቅ ችግርን ለመቅረፍ ከሴቶች ቀን ጋር በተያያዘ የጽዳትና የውበት ሳምንት ተብሎ ስራ ተጀምሯል ነው ያሉት። ሴቶች ጽዱ እና ውብ ሰፈሮች ካሉ ተጠቃሚዎች ናቸው። ከሌሉ ግን በዛው መጠን ተጎጂዎችና ተጠቂዎች የመጀመሪያው ቪክቲም የሚሆኑበት ህጻናት ቪክቲም የሚሆኑበት አለ። ሁሉም ህብረተሰብ ክፍል በተለይም ደግሞ ሴቶች ጽዱና ውብ ያልሆኑ ከተሞች አይመጥኑን የሚል መልእክት ለማስተላለፍ ነው። ሴቶች እስካሁን በተሰሩ የልማት ስራዎች ተጠቃሚ መሆን ጀምረዋል ያሉት ተወያዮቹ የስራ አጥነት፣ የአመለካከት ችግር፣ የሴቶች እኩል ተጠቃሚነት ማረጋገጥ የልማት አጀንዳ አድርጎ ያለማየትና በሴቶች ዘንድም የተመቻቹ እድሎችን አሟጦ ያለመጠቀም ችግሮች አሁንም ያልተሻገርናቸው ናቸው ብለዋል። ይህንን ለመፍታት በሚደረገው ጥረት ሴቶች በግንባር ቀደምትነት ሊረባረቡ እንደሚገባ በመጠየቅ የቀድሞው የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ አፍሪካውያን እድገታቸውን ለማፋጠን የአድዋ ድልን እንደ መነቃቂያ ሊወስዱት እንደሚገባ ተናገሩ። ምቤኪ የአዲስ አበባ ዩኒቨርሲቲና የባህልና ቱሪዝም ሚኒስቴር ባዘጋጁት መድረክ ላይ ንግግር አድርጓል። ኢዮሞገስ ተጨማሪ አለው። የቀድሞ የደቡብ አፍሪካ ፕሬዝዳንት ታቦ ምቤኪ የካቲት 23 1888 ኢትዮጵያውያን በጣሊያን ላይ ስለተቀዳጁት ድል እንዲህ አሉ። Ethiopia taught all Africans the critical importance of national unity. በአድዋ ድል አማካኝነት ኢትዮጵያ ለአፍሪካውያን ሁሉ አንድነት ምን ያክል ጠቃሚ እንደሆነ አስተምራለች። አንድነት ቅኝ ለመግዛት የመጣውን ወራሪ ለመጣል አግዟታል። ከንጉሳቸው ጋር እንደ አንድ ሰው በመሆን ነጻነቷንም አስከብራለች። ድሉ አፍሪካውያን ቅኝ የገዟቸውን የእብሪት መንፈስ ምንም እንዳልሆነ ለአፍሪካውያን እያስተማረ ነው። የሚያደርጉት ትግል በጥንካሬና በራስ መተማመን እንዲያደርጉት የሚያገዘ ነው። ለዛም ነው ብዙ አፍሪካውያን ኢትዮጵያንና አፍሪካን እንደ ተመሳሳይ ስም የሚቆጥሩት። የአዲስ አበባ ዩኒቨርሲቲና የባህልና ቱሪዝም ሚኒስቴር ባዘጋጁት መድረክ ላይ ንግግር ያደረጉት ታቦ ምቤኪ አፍሪካውያን ለእድገታቸው በሚያደርጉት እንቅስቃሴ የአድዋ ድልን እንደ መነቃቂያ ሊወስዱት ይገባል ብለዋል። That both Ethiopia and the whole of our continent ኢትዮጵያና መላው አፍሪካ የአድዋ ድልን ሳያቋርጡ በማክበር ለእድገት ያስቀመጡትን ግብ ለማሳካት እንደ መነቃቂያ ሊጠቀሙበት ይገባል፣ የአፍሪካን ህዳሴ ለማረጋገጥም ጭምር። የመድረኩ ተሳታፊዎችም የአድዋ ድልን የተመለከቱና ተያያዥ ጥያቄዎችን ለታቦ ምቤኪ ያቀረቡ ሲሆን እሳቸውም ምላሽ ሰጥተዋል። I wish we all Africans make
the day, the victory of Adwa. አፍሪካውያን የአድዋ ድልን በጋራ ሲያከብሩ መመልከት እፈልጋለሁ። መቼ ነው ይህ የአፍሪካ ነው የምንለውን ድል በጋራ የምናከብረው? I agree with that. But I think ባነሳው ሐሳብ ላይ እስማማለሁ። ነገር ግን ቀሪው የአፍሪካ ክፍል ስለ አድዋ በቂ እውቀት አለው ብዬ አላምንም። ስለዚህ አንድ ስራ መስራት ይጠበቅብናል። አፍሪካውያንን ከአድዋ ድል ጋር ማስተዋወቅ አለብን። ይህንን ለማድረግ የአፍሪካ ህብረትን መጠቀም እንችላለን። ያኔ መላው አፍሪካ የአድዋ ድልን ያከብራል። As a wise man, as a wise child of Africa. እንደ ጠቢብ ሰው እንደ አፍሪካ ልጅ ታሪክን እንዴት ማስተናገድ ይገባናል? ምንስ ይመክሩናል? all history is ideological. ማንኛውም ታሪክ የሚገኘው በርዕዮተ ዓለም ነው። እኔ እንደማስበው አብዛኛው የአፍሪካ ታሪክ በእኛ አልተጻፈም። ሌሎች ከራሳቸው ርዕዮተ ዓለም በመነሳት የጻፉልን ታሪክ ነው። ስለዚህ እኛ የራሳችንን ታሪክ ከራሳችን አንጻር መጻፍ ይጠበቅብናል። We won the Italians in Adwa. ኢትዮጵያውያን በአድዋ ላይ ጣሊያንን አሸንፈዋል። ነገር ግን አሁንም በአፍሪካ ብዙ ችግር አለ። እኛ አፍሪካውያን ጠንካራ የሆኑ ተቋማት የሉንም። ስለዚህ እንዲህ አይነቱ ችግር እንዴት ሊቀረፍ ይችላል? To ensure that the lives of our people change for the better. የአፍሪካውያንን ህይወት የተሻለ ለማድረግና እሱንም ለማረጋገጥ ሁልጊዜና በተከታታይ ማድረግ የሚጠበቅብን ነገር አለ። እሱም ሙስናን መዋጋት ነው። አሰራሮችን የሚበዘብዙ መታገል አለብን። ለዚህም ጠንካራ የሆኑ ግለሰቦች ብቻ ሳይሆኑ ጠንካራ የሆኑ ተቋማት ልንገነባ ይገባል። በመላው አፍሪካ ለተደረጉት የነጻነት ትግሎች በአድዋ የተገኘው ድል አስተዋጽኦ ከፍ ያለ እንደነበርም በመድረኩ ተጠቅሷል።